ሰላም ነው። እንዴት ነህ? ቤትህ በጣም ያምራል። በተለይ አቀማመጡ ብታስተካክለው በጣም ቆንጆ ቤት ነው። ቆይ ማነህ አንተ? አስተያየት ስጠኝ አልኩህ። ኦ እናት እንደነገረችኝ የዋህና ቁጡ ነህ። አይዞህ እንደዚህ አይነት ልብ ያላቸው ሰዎች ብዙ ሰው ይመኛቸዋል። ቆይ እንዲህ ተመስጠህ የምትጽፈው ምንድን ነው? የምትሞትበትን ቀን ቆጠሮ እያስያዝክ ነው እኮ የምትመስለው። ወይ አንተ ሰውዬ ከእኔ ምንድን ነው የምትፈልገው? ቤቴን ዘው ብለህ ገባህ፣ ዝም አልኩህ። ለዚያ እኮ ነው የዋህ ነህ ያልኩት። አታውቀኝም። ቤት ዘው ብዬ ስገባ ግን ዝም ነው ያልኩህ። እንዲህ እንደምትገለኝ አላወቅኩማ። እሱንማ ተወው። ቀድመህ ራስን አጥፍተሃል። አንተ ሰውዬ ማን ነህ? ምንድን ነው የምትፈልገው ከእኔ? ማን ይላካል? ተረጋጋ። እኔ በሪው እባላለሁ። ሂድ ወደዛ፣ ብርሃኑ ይጥፋ። እኔ አንተ የምትዋወቅ አልፈልግም። ሂድ ውጣልኝ። ተረጋጋ ሰሌ፣ ተረጋጋ። ቆይ ያንተ ልብ በራሱ ላይ ነው እንጂ የሚጨክነው በሌላ እንደማይጨክን አውቃለሁ። ምክንያቱም ፈሪ ስለሆነ። እኔ ፈሪ? አዎ ፈሪ። ቤትን ዝም ብለህ ገብተህ ዝም ስላልኩ ነው? አዎ በጣም ፈሪ። ችግሮች ከመጋፈጥ ይልቅ አንተ ግን እናትህን ሜዳ ላይ ትተህ ራስን ማጥፋትን መረጥህ። ፈሪ ነው ችግሮችን የማይጋፈጥ። አዎ ፈሪ ነው ራሱን ማጥፋት የሚፈልግ ፈሪ ነህ አንተ ሰውዬ። ተወኝ። አዎ መኖር አልፈልግም። ምክንያቱም እዚህ ምድር ላይ አስመስሎ መኖር ስልችት ነው ያለ። ስልችቶኛል። እሺ ታውቃለህ፣ ካሰብኩት በላይ በጣም በጣም ፈሪ ነህ። አንድ ነገር ልንገርህ፣ ሁሉም ሰው እዚህ ምድር ላይ ሲኖር የምታየው ሰው እየሳቀም እያለቀሰም ሲኖር ችግር የሌለውም ማለት አይደለም። በጣም ብዙ ችግር አለው። ችግር አለው። ሁሉም ሰው የየራሱ ችግር አለው፣ የየራሱ ስቃይ አለው፣ የየራሱ መከራ አለው። ምስጢሩ ግን ምንድን ነው ታውቃለህ? እየሳቀ እያለቀሰም እዚህ ምድር ላይ ስትኖር ችግርን ተጋፍጠህ የመኖር ግዴታ ስላለው ነው። መከራን የማለፍ ግዴታ ስላለው። አየህ፣ ወደዚህ ምድር ላይ ለመፈተን ከመጣ ፈተናህን በትክክል ተፈትነህ ማለፍ አለብህ። ካልሆነ ግን የማትመልሳቸውን ጥያቄዎች ትጠየቃለህ። አትመልሱ። ከባድ ሞትን ይገጥማል። ስለዚህ ተረጋጋ። ችግርህን ተጋፈጠው፣ እለፈው፣ ተሻገረው። ውደቅ፣ ተነስ። ውደቅ ደግሞ ተነስ። እዚህ ምድር ላይ እየወደቅ እየተነሳ መኖር ግዴታ ይላል። ግዴታ ይላል። ምርጫው ያንተ ነው። ከፈለግክ ኑር፣